በዓለማችን ሰዎች በሶሻል ሚዲያ ሁሉንም ነገር ከሞላ ጎደል ያካፍላሉ። የልደት ቀናቸውን፣ የመዝናኛ ጊዜ ፎቶአቸውን፣ ሐዘናቸውንና አስቂኝ ጊዜዎቻቸውን። ሆኖም አንዳንድ ሰዎች ሙሉ በሙሉ የማይታዩ ሆነው ይቆያሉ። እነሱ በዝምታ በአስተውሎት ያስባሉ፣ ይመለከታሉ፣ ስለሚመለከቱት ነገርም በጥልቅ ያስባሉ። ነገር ግን ምንም ነገር አያጋሩም ማለት ይቻላል። ምናልባት እንደነዚህ አይነት ሰው ታውቅ ይሆናል። ምናልባት ይህ ሰው እናንተ ትሆኑ ይሆናል። እና ሁል ጊዜ ሰዎች አንድ ጥያቄ ይጠይቃሉ። ለምን ሶሻል ሚዲያ ላይ ምንም ነገር አያጋሩም ብለው ያስባሉ። ዓለም ሁሉ ትኩረት ለማግኘት በሚጮህበት ጊዜ ለምን አንድ ሰው ሳይታይ መቆየትን ይመርጣል? ፖስት የማያደርጉ ሰዎችን እንደ አይናፋር፣ ዝምተኛና ሰውን የማይወዱ አድርጎ መገመት ቀላል ነው። እውነታው ግን ይሄ አይደለም። አንዳንድ ጊዜ ስውር ሆኖ መቆየት ጠንካራ ምርጫ ነው። የዚህም ምክንያት ጥልቅ ነው። አለመታየትን መምረጥ ከሰው ማንነት ጋር በተያያዘ አንድ አስፈላጊ ነገርን ይነግረናል። ይህም ሰዎች ሁለት ነገሮችን እንደሚፈልጉ ነው። አንደኛው ከሌሎች ጋር ለመግባባትና ቁርኝት ለመፍጠር መፈለግና ሁለተኛው ደግሞ ከሐሳባቸው ጋር ብቻቸውን መሆንን። ፖስት የማያደርጉ ሰዎች ሁለተኛውን መንገድ ብዙ ጊዜ ይመርጣሉ። እንደዚህ አይነት ሰዎች ስለ ዓለም የሚማሩት ስለ አንድ ነገር በማስተዋል በመመልከት እንጂ በማውራት አይደለም። መተማመናቸው የሚመጣው ከውስጥ ነው። አስፈላጊ መሆናቸውን ለማወቅ ላይኮች ወይም አስተያየቶች አያስፈልጋቸውም። ከሌሎች አስተያየት ይልቅ ለራሳቸው ያላቸው አመለካከት በጣም አስፈላጊ ነገር ነው። ለአንዳንድ ሰዎች ዝምታ ባዶነት አይደለም፣ ቁጥጥር ነው። ዓለም የሚያየውን ግን በጭራሽ የማያውቀውን መምረጥ ነው። በሕይወታችሁ ዙሪያ መስመር ማስመርና እንዲህ ማለት ነው። እዚህ ውስጥ ያለው ሁሉ የእኔ ነው። ሐሳቦቼ፣ ውድቀቶቼ፣ የእኔ እውነተኛ ስሜት የሌላ ሰው ሳይሆን የእኔ ነው ማለት ነው። ወደድንም ጠላንም ቀስ በቀስ ማህበራዊ ሚዲያ የጨዋታውን ሕግ ቀይሮታል። ማህበራዊ ሚዲያ ጠቃሚ ለመሆን ከፈለጋችሁ ያላችሁን ዋጋ ለሰዎች ማሳየት እንዳለባችሁ ያስተምራል። ተናጋሪና ልታይ የሚል ሰው በጣም አስፈላጊ ነው ይላል። እናም ሁላችንንም ተዋናዮች ወደምንሆንበት ሁኔታ ሕይወታችንን ይለውጠዋል። በማህበራዊ ሚዲያ ሁሉንም ነገር የማያጋራ ሰው ግን ይህንን ጨዋታ ተመልክቶ ላለመጫወት ይወስናል። ዝምታውም መልስ ነው። ማለትም ሌላውን ሰው ለማስደሰት ማስመሰል አይጠበቅብኝም። እንደ ሰው ያለኝ ዋጋ በላይኮች፣ በሼር ወይም አስተያየት አይወሰንም። ሁሉም ነገር ከውስጤ ነው የሚመነጨው። ዋጋዬን ይዤው የሚሄደው በልቤና በአእምሮዬ እንጂ ሁሉም ሰው በሚፈርድበት በአደባባይ ስክሪን ላይ አይደለም ማለት ነው። በስውር ያሉ ሰዎች ብዙውን ጊዜ ሁሉንም ነገር በግልጽ የሚያዩ ናቸው። ምንም ሳይረበሹ በጥልቀት ይመለከታሉ። ምላሽ ከመስጠታቸው በፊት ያስባሉ። ከመፍረዳቸው በፊት በአስተውሎት ይመረምራሉ። የሥነ ልቦና ባለሙያዎች አንድ አስገራሚ ነገር አስተውለዋል። ብዙውን ጊዜ በማህበራዊ ሚዲያ የማያጋሩ ሰዎች ራስን በመግዛት ሐሳብን በመመርመር በስሜታዊ ነፃነት የተሻሉ ናቸው። ብዙ ጊዜ በንጽጽር ብዙም ቁጥጥር አይደረግባቸውም። ከውጫዊ ተጽዕኖም የራቁ ናቸው። በቀላል አነጋገር እንደነዚህ ያሉ ሰዎች ማንነታቸውን ለማረጋገጥ አይሞክሩም። ይልቁንም ራሳቸው ማን እንደሆኑ ለመረዳት ይሞክራሉ። ምክንያቱም እውነቱን እንነጋገር ከተባለ በማህበራዊ ሚዲያ ላይ የምናጋራቸው አብዛኞቹ ነገሮች ለግንኙነት ብቻ የሚደረጉ አይደሉም። የማንነት ግንባታ ሥራ ናቸው። ለመወደድና ቅቡልነት ለማግኘት የሚደረጉ ጸጥ ያሉ ሙከራዎች ናቸው። በማህበራዊ ሚዲያ ላይ የሚጋሩ እያንዳንዱ አጫጭር መልእክት፣ እያንዳንዱ ፎቶ፣ እያንዳንዱ ታሪክ በድብቅ አንድ ጥያቄ ይጠይቃል። ማንነቴ ይሄ ነው ትቀበሉታላችሁ የሚልን። ግን አንድ ሰው በማህበራዊ ሚዲያ ማጋራት ሲያቆም የሆነ ነገር በውስጡ ይለዋወጣል። ቀስ በቀስ ከማህበራዊ ሚዲያ ጥገኝነት ይላቀቃል። እንደዚህ አይነት ሰዎች ስለ ማንነታቸው ጥሩ ስሜት እንዲሰማቸው የዓለምን ፍቃድ መፈለጋቸውን ያቆማሉ። የራሳቸውን ሕይወት በሶሻል ሚዲያ ለሌሎች ሰዎች መተረክን ያቆማሉ። ለካሜራ ሳይሆን ለራሳቸው መኖር ይጀምራሉ።
የሚያደርጉትን ሁሉ የሚያደርጉት ሶሻል ሚዲያን በማሰብ ሳይሆን የልባቸውን መሻት በማሰብ ይሆናል። በማህበራዊ ሚዲያ ላይ በማያጋሩ ብዙ ሰዎች ጀርባ ያለው የተደበቀው እውነት ይህ ነው። እነዚህ ሰዎች ማህበራዊ ሚዲያን አይጠሉም፣ ነገር ግን ሲጠቀሙበት አንድ ነገር እንደጎደለ ይሰማቸዋል። ፖስት የሚያደርጉት ነገር እውነተኛ ስሜት አይሰጣቸውም። እውነተኛ ሐሳባቸው ከጻፉት ነገር ጋር አይጣጣምላቸውም። እውነተኛ ፈገግታቸው በፖስተቱት ፎቶ ላይ በትክክል አይታያቸውም። ስለዚህ ፖስት ከማድረግ ይቆጠባሉ። ትክክለኛ ድምፃቸውንና እውነተኛ ፊታቸውን ትክክለኛ ለሆኑ ሰዎች ማሳየትን ይመርጣሉ። በውሸትና በማስመሰል ራሳቸውን በሶሻል ሚዲያ ከመግለጽ ይልቅ እውነተኛ ሆነው ከተሳትፎ መራቅን ይመርጣሉ። ዝምታቸው ሌሎችን አለመቀበል ሳይሆን እውነተኛ ማንነታቸውን ጥበቃ ነው። ለአንዳንድ ሰዎች ይህ ለውጥ የሚመጣው ከስሜታዊ ድካም በኋላ ነው። ምናልባት አንድ ጊዜ ሁሉንም ነገር በሶሻል ሚዲያ አጋርተዋል። ምናልባት የኦንላይን ላይ ነዋሪ ነበሩ። ምናልባት ምንም ሳያስተውሉ ላይኮችን ያሳድዱ ነበር፣ እውነተኛ ስሜት እስኪያጡ ድረስ። ይህም ስሜታዊ ድካም የሚመጣው በጊዜ ሂደት ነው። ሁሌም አንድ ፎቶ ፖስት ባደረጋችሁ ወቅት በቀጣዩ ቀን ከቀድሞ የተሻለ ፎቶ ፖስት ማድረግ እንዳለባችሁ ይሰማችኋል። ስሜታችሁን ባጋራችሁ መጠን በቀጣይ የተሻለ ስኬትን ማጋራት እንዳለባችሁ ይሰማችኋል። እናም ቀስ በቀስ የእውነት መኖርን ታቆማላችሁ፣ ማስመሰልም ትጀምራላችሁ። ይህም ከዚህ ህይወት እንድትወጡ ምክንያት ይሆናችኋል። ለአንዳንዶችም ከሶሻል ሚዲያ መጥፋት ምክንያቱ ይህ ነው። ሰዎች ግን ይህንን በተሳሳተ መንገድ ይረዱታል። አንዳንድ ሰዎች ፖስት ስለማያደርጉ ብቻ ስሜት አልባ ናቸው ማለት አይደለም። ለምንም ነገር ግድ የላቸውም ማለት አይደለም። ይልቁንም በጥልቅ ያስባሉ ማለት ነው። ፎቶ ከማንሳት ይልቅ እዚያ ቦታ ላይ ስለሚሰማቸው ነገር ቦታ ይሰጣሉ። ጥሩ ሆነው እንዲታዩ ከማድረግ ይልቅ ነገሮችን ትርጉም ያለው እንዲሆን ማድረግን ይመርጣሉ። ከማጋራት ይልቅ ልዩ የሆነውን መጠበቅና ሚስጥራዊነቱን መጠበቅን ይመርጣሉ። ዝምታቸው የቀዘቀዘ አይደለም፣ ህይወት ያለው ነው። ሁሉን ነገራቸውን በሶሻል ሚዲያ ላይ ይፋ ከማድረግ ይልቅ ከራሳቸው ጋር መቆየታቸው ነው ልዩነቱ። የአፍታችሁ ባለቤት መሆን የሚባል የስነ ልቦና ሐሳብ አለ። ተሞክሯችሁ ሙሉ በሙሉ የእናንተ ነው የሚል ስሜት ነው። ትውስታችሁ የግል ሐሳባችሁ፣ ልዩ ልምዳችሁ። ነገር ግን በማህበራዊ ሚዲያ ላይ ለሰከንድ ይህን ሐሳብ ባስቀመጣችሁ ጊዜ ይህን ስሜታችሁን ታጣላችሁ። አፍታችሁ የእናንተ ብቻ መሆኑን ያቆማል፣ የሁሉም ይሆናል። አንዴ በሶሻል ሚዲያ ላይ ከዋለ በኋላ ሰዎች እንዲፈርዱበት ወይም እንዲሳለቁበት ክፍት ነው። ስለዚህ ጸጥ ያሉ ሰዎች ብዙውን ጊዜ ሁሉንም ነገር ለሁሉም ሰው ከማጋራት ይልቅ ለራሳቸው ለማድረግ ይመርጣሉ። ይህንን በቅንነት አስቡበት። ለመጨረሻ ጊዜ መቼ ነበር ትርጉም ያለው ነገር ያደረጋችሁት እና በፍጥነት ፖስት የማድረግ ፍላጎት የተሰማችሁ? ይህ ምላሽ ተፈጥሯዊ አይደለም። ይህ ቅስፈታዊ ሐሳብ የተማርነው ነገር ነው። ይህንንም የሰለጠነው በሶሻል ሚዲያው አልጎሪዝም ነው። ለዓመታት ያገኘናቸው ላይኮች፣ ሼሮች፣ ኮሜንቶች ተቀባይነት እንዳገኘን እንዲሰማን አድርገውናል። ስለዚህ አንድ ሰው ከዚህ ስርዓት ውጪ ሲወጣ እንግዳ ነገር ይመስላል። በእርግጥ ግን ይህ ተግባር ፈውስ ሊሆን ይችላል። ከሲስተም የሚወጡ ሰዎች ቀላል በሆኑ ነገሮች እንደገና መደሰት ይጀምራሉ። ምግቡን ፎቶ አንስቶ ፖስት ከማድረግ ይልቅ ምግቡን አብስሎ መብላት ይጀምራሉ። ጉዞ ሲያደርጉ በሶሻል ሚዲያ ኦንላይን በመግባት እዚህ ነው ያለሁት እዩኝ ማለት ያቆማሉ። የሆነ ነገር በተሰማቸው ቁጥር ስሜታቸውን ፖስት ማድረግ ያቆማሉ እና በዚህ ጸጥታ ውስጥ ማንም ሰው በማይመለከትበት ጊዜ ማንነታቸውን ያስታውሳሉ። ስለ ራሳቸው እርግጠኛ ለመሆን የሌላ ሰው ይሁንታ አያስፈልጋቸውም። ነገር ግን ሁሉም ሰው ሰላም ስለሚሰማው ብቻ ዝም አይልም። አንዳንዶች ዝም የሚሉት ከፍርሃት ምክንያት ነው። ይህንን የሚያደርጉት ፍርድን፣ ቅቡልነት ማጣትን፣ መገለልን በመፍራት ነው። ማህበራዊ ሚዲያ የማይታይ መድረክ ገንብቷል፣ የማይታይ ተመልካች ያለው። እናም በዚህ መድረኩ ላይ ያላችሁ ያህል ይሰማችኋል። ስለዚህም ሁልጊዜ አንድ ሰው እየተመለከተ እንደሆነ ነገር በተወሰነ መንገድ እርምጃ መውሰድ እንዳለባችሁ
እንቅስቃሴ ማድረግ እንዳለባችሁና ሁልጊዜም ሳቢ መሆን እንዳለባችሁ ይሰማችኋል። ይህም መቼም የማይጠፋ የአእምሮ ሸክም ነው። ስለዚህ አንዳንድ ሰዎች ራሳቸውን ለማግኘት ብለው ብቻ ወደ ኋላ አይመለሱም። ራሳቸውን ለማዳን ወደ ኋላ ይመለሳሉ። ዝምታን ደስ ብሏቸው የሚመርጡት አይደለም። ይልቁንም ራሳቸውን ከሰዎች ፍርድ፣ ጩኸት፣ አሉታዊ አስተያየት ራሳቸውን ለመከላከል እንደ ጋሻ ይጠቀሙበታል። ይህ ስሜት ከባድ ነው። በአእምሯችሁ ውስጥ የማይጠፋ ድካም ነው። በጭራሽ ዘና ማለትና ራሳችሁን ብቻ መሆን አትችሉም። ይህም በጣም አድካሚ ነው። ስለዚህ አንዳንድ ሰዎች መድረኩን ሙሉ በሙሉ ይተዋሉ። በመጨረሻ ማረፍ እንዲችሉ ማስመሰላቸውን ያቆማሉ። ይህን የሚያደርጉት ሰዎችን ስለሚጠሉ አይደለም፣ ግንኙነት ማድረግ ስለማይፈልጉም አይደለም። በሶሻል ሚዲያ ላይ ራሳቸውን ማጋለጣቸው በጣም አደገኛ እንደሆነ ስለሚሰማቸው ነው። ሰዎች እንዲረዷቸው እንጂ እይታን አይፈልጉም። ብዙውን ጊዜ በሚዲያ ላይ ጸጥ ያሉ ሰዎች ከውስጣቸው ብዙ ነገር አለ። አእምሯቸው በሐሳብና በስሜት የተሞላ ነው። ባዶ አይደሉም። ውስጣቸው እስከ ጫፍ ድረስ በሐሳብ ሞልቷል። በሶሻል ሚዲያ ወጥተው ከማስመሰል ይልቅ ግን መረጋጋትን ይመርጣሉ። በዚያ ጸጥታ ውስጥ በጣም ጥበበኛ የሆነ ነገር አለ። ዓለም ሁሉ እዩኝ እያለ ሲጮህ የማይታይ መሆንን መምረጥ፣ ማንም ሰው በማይመለከትበት ጊዜ እንኳ እኔ እውነተኛ ነኝ የሚል ጸጥ ያለ መንገድ ነው። እና ምናልባት ይህ እንግዳ የሆነ እውነት ነው። ሶሻል ሚዲያ አንድ ያደርጋል ተብሎ ነበር፣ ግን ብዙዎችን ብቸኝነት እንዲሰማቸው አድርጓል። ፖስት ከማድረግ የተቆጠቡ ሰዎች ብዙውን ጊዜ በጣም ጠንካራ ጓደኝነት ይፈጥራሉ። በግልጽ እያንዳንዱን ነገር ይመለከታሉ። ፖስታቸውን ስላዩ ብቻ ሃይ የሚሏቸውንና ካለ ፌስቡክ ኖቲፊኬሽን ልደታቸውን የሚያስታውሱትን ለይተው ያውቃሉ። እና ይህ ጓደኝነት የበለጠ ሞቅ ያለ ጥንካሬ ያለውና እውነተኛ ይሆናል። ምክንያቱም እንደዚህ ያሉ ግንኙነቶች ግላዊ ናቸው፣ ለሁሉም የሚገለጡ አይደሉም። በጸጥታ በገሃዱ ዓለም በአንድ ውይይት ውስጥ የተገነቡ ናቸው። ማንም ሰው በማይኖርበት ጊዜ እንኳን እነዚህ ማንነታቸውን የሚያውቁ ሰዎች ናቸው። ይህ መጨናነቅ አይደለም፣ ይህ ሰላም ነው። እውነተኛ በራስ መተማመን ምን ያህል ፖስት አድርጋችኋል የሚለው አይደለም። በሶሻል ሚዲያ ላይ በማትሆኑበት ጊዜ ስለሚሰማችሁ ስሜት ነው። ምክንያቱም እውነታው ይህ ነው። በጣም የሚቀይሯችሁ ነገሮች ብዙውን ጊዜ ፖስት አይደረጉም። እነዚህም ትልልቆቹ ትምህርቶቻችሁ፣ ጥልቅ ሐዘናችሁ፣ ትንንሾቹ የግል ድሎቻችሁ፣ ማንም ሰው በማይመለከትበት ጊዜ የምታደርጓቸው መልካም ነገሮች ናቸው። በጣም አስፈላጊዎቹ የሕይወታችሁ ክፍሎች ከስክሪን ውጭ ይከሰታሉ። በሶሻል ሚዲያ ላይ ፖስት የማያደርጉ ሰዎች ሕይወታቸው የሚከናወነው በእውነተኛ ትውስታዎቻቸው ውስጥ ነው፣ በፖስቶች ወይም በፎቶዎች ውስጥ አይደለም። እና ምናልባት የሚያስፈልጋቸው ይህ ብቻ ነው። ስለዚህ በሚቀጥለው ጊዜ በሶሻል ሚዲያ ላይ የማያጋራ ሰው ስታዩ እንደጠፉ ወይም ብቸኛ እንደሆኑ አድርጋችኋቸው አታስቡ። ምናልባት በመጨረሻም ሕይወታቸውን እየኖሩ ነው። ምናልባት ምንም እንኳን በሶሻል ሚዲያ ላይ ማንም የማይመለከታቸው ቢሆንም ደስተኛ መሆን እንደሚችሉ ተገንዝበዋል። ዝም ማለት ባዶ መሆን ማለት አይደለም። እና አንዳንድ ጊዜ በጣም እውነተኛው አገላለጽ ምንም ነገር አለመናገር ነው። ምክንያቱም በመጨረሻ ለሌሎች በማስመሰል መዝናኛ መሆን ፈጽሞ አልነበረብንም። ሰው እንድንሆን ብቻ ነበር የተፈለገው። እና ፖስት የማያደርጉ ሰዎች አንድ ቀላል መልካም እውነትን ያስታውሱናል። በሕይወት ውስጥ በጣም አስፈላጊ ነገሮች ተመልካቾች እንደማያስፈልጓቸው። አንዳንድ ነገሮች የተቀደሱ ናቸው፣ ምክንያቱም እነሱ የእናንተ ብቻ ናቸውና።